ሰላም ጤና ይስጥልኝ ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 11 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 5 ቬክተርስ ፓርት 5.4 ቬክተር ኢን 3 ዳይሜንሽናል ስፔስ የሚል ርዕስ ነው። በባለፈ ቪዲዮ ላይ ስለ ቬክተር ፕሮዳክት በተለይ ደግሞ ስካለር ኦር ኢነር ፕሮዳክት ስካለር ኦር ኢነር ወይንም ዶት ፕሮዳክት ነበር የተማራችሁት። እንግዲህ ሁለት ቬክተሮች u እና v ቢኖሯችሁ let u and v are two vectors and theta is angle between u and v, then the dot product of u and v or u dot v is equal to magnitude of u times magnitude of v times cosine of theta ብለናል። በዛሬው ቪዲዮ ላይ ቬክተር ኢን 3 ዳይሜንሽናል ስፔስ እስከዛሬ እንግዲህ ቬክተር 3 ዳይሜንሽናል ስፔስ በስፋት ስትጠቀሙ የነበረው ቬክተር ኢንቱ ዳይሜንሽን ነው። ቬክተር ኢንቱ ዳይሜንሽን ስንል ለምሳሌ አይጄ ባለፈው ቪዲዮ ላይ አይ እና ጄ ሪፕሬዘንት የሚያደርጉት አይ ቱዋርድስ ኤክስ አክሲስ ኤንድ ጄ ሪፕሬዘንት ዩኒት ቬክተር ኢን ዘ ዋይ ዳይሬክሽን ነው ብለናል። ስለዚህ ቱ ዳይሜንሽናል በባለፈ እና ከዛ በፊትም ተብላችኋል ማለት ነው። አይ እና ጄ ሪፕሬዘንት የሚያደርጉት ቱ ዳይሜንሽን መሆኑን ነው። በዛሬው ቪዲዮ ላይ እስከ 3 እንሄዳለን አይ ጄ ኬ ድረስ ማለት ነው። ኮኦርዲኔት ኦፍ ፖይንት ኦፍ ስፔስ ኢን 3 ዳይሜንሽናል ስፔስ በ3 ዳይሜንሽናል ስፔስ ብለን የምንጠራው ኤ ፖይንት ሎኬሽን ዩኒክሊ ዲፋይንድ ባይ አንኦርደርድ ትሪፕል ነምበር ቱ ዳይሜንሽናል ሲሆን ኦርደርድ ፔር ነበር ይሄኛው ደግሞ ትሪፕል ኦርደርድ ነው። ይህ ማለት 3 ቁጥሮች ናቸው ኤክስ ዋይ እና ዜድ ማለት ነው። ሪፕሬዘንቲንግ ኢትስ ዲስታንስ አሎንግ ኤክስ ዋይ ኤንድ ዜድ አክሲስ ሪስፔክቲቭሊ ኤክስ ዋይ ዜድ ሪፕሬዘንት የሚያደርገው ከኤክስ ምን ያህል ራቀ ዲስታንሱን ነው፣ ዋይም እንደዛው። ዘ ኮኦርዲኔት ኦፍ ዘ ኦሪጂን እንግዲህ 3 ዳይሜንሽናል ስፔስ ካልን የሶስት ነገሮች መነሻ የሆነው ኦሪጂናቸው ነው። የሶስቱ ላይን ምን ይመስላል? እስኪ 3 ዳይሜንሽናል የምንለው ይሄ ከታች የምትመለከቱት ምስል ነው። 0 0 0 ማለት ከኤክስም 0 ከዋይም 0 ከዜድም 0 ማለታችን ነው። ያ ኦሪጂን ይባላል። ኮኦርዲኔት ኦፍ ኤኒ ፖይንት ኦን ዘ ኤክስ አክሲስ ማለት ኦንሊ ኤክስ አክሲስ that means y and z is equal to 0 ሲሆኑ ሌላው ዘ ኮኦርዲኔት ኦፍ ኤኒ ፖይንት ኦን ዘ y axis ላይ ብቻ ሲሆን ደግሞ x and z are 0 and the coordinate of any point on the z will be both x and y are 0 ስለዚህ ይሄ ነው እንግዲህ አሁን ምንድነው ሪፕሬዘንት እያደረግን ያለ ነው እዚህ ጋር ስንል x y z ነው። በዚህ አራቱ መስመሮች ወይም በከታች የምታዩቸው ሪፕሬዘንት የሚያደርገው x y z ነው። አገላለጹ ነው እንጂ ከኤክስ 0 ሲሆን ኢኒሻሊ 0 0 ሁሉም 0 0 ሲሆኑ ነው። ኤክስ አክሲስ ላይ ሲሆን ሌሎቹ 0 ይሆናሉ። ዋይ አክሲስ ላይ ሲሆን ዜድ እና ኤክስ 0 ይሆናሉ። ዜድ አክሲስ ላይ ሲሆን ደግሞ ኤክስ እና ዋይ 0 ይሆናሉ። ይሄ በቀላሉ ልክ ለምሳሌ እዚህ አንድ ኦርደር ፔር ልስራላችሁ። ባለ ሁለት ኦርደር ፔር የምንለው ፔር ሁለት ነው ሪፕሬዘንት የሚያደርገው ትሪፕል ኦርደር ፔር አይደለም። ሲምፕሊ ኦርደር ፔር ፎር ኤግዛምፕል 0 1 0 1 ማለት ምን ማለት ነው? ከኤክስ 0 ኦንሊ ሙቭ ዋይ ዲስታንስ ዋይ ላይ ብቻ ይሄንን ነው ሪፕሬዘንት የሚያደርገው። ይችን ፖይንት ነው ማለት ነው። ይሄኛው ዋይ ነው፣ ይሄኛው ኤክስ ነው ማለት ነው። ይሄንን እንድቀይረውና አንድ 0 ባደርግ ደግሞ ምን ይሆናል? ይሄኛው ኤክስ ይሄ ዋይ አክሲስ ነው። ከዋይ 0 ኦንሊ ኤክስ አክሲስ አንድ ይሄንን ነው ሪፕሬዘንት የሚያደርገው ማለት ነው። አሁን 0 1 ሲሆን the coordinate of a point at y axis ላይ መሆኑን ነው አይደለ? በዚህ አገላለጽ that means 0 1 x 0 ነው ማለት ነው። x 0 ሲሆን only y value ይኖረዋል። that means the coordinate of a point at y axis ይሆናል። ሁለተኛው ላይ ደግሞ the coordinate of a point at x axis ይሆናል ማለት ነው። በአንጻሩ y 0 ይሆናል ማለት ነው። ልክ እንደዛ ሁሉ 3 ዳይሜንሽናል ስፔስ ወይም ቬክተር ላይ በሚሆንበት ጊዜም
ሶስቱ ላይኖች ፐርፐንዲኩላር ናቸው። አንዱ ለአንዱ ፐርፐንዲኩላር ነው ማለት በመካከላቸው የሚፈጠረው ያንዳንዱ ለምሳሌ እዚህ ጋር ያለው 90 ዲግሪ ነው። ከዚህኛውም ያለው 90 ዲግሪ ነው። እዚህም የሚፈጠረው 90 ዲግሪ ነው። እነዚህ ሶስቶቹ ላይኖች ማለት ነው። ይሄ ዋይ ካል ነው፣ ይሄኛውን ዜድ፣ ይሄ ኤክስ ማለት ነው። ስለዚህ ሶስቶቹ እነዚህ ኤክስ ዋይ ዜድ የሚባሉት በዚህ ሲቀመጡ በመካከላቸው 90 ዲግሪ ነው ያለው ልዩነት በሶስቱም ማለት ነው። ልክ እዚህ ጋር 90 ዲግሪ ነው በኤክስ እና በዋይ መካከል ያለው ማለት ነው። ስለዚህ ይሄም እንደዛው አዝ ኦሪጂን ስንል ሶስቱ እኩል የሚገናኙበት ቦታ ማለት ነው። ይሄ ኦሪጂናቸው ማለት ከኤክስም 0 ከዋይም 0 ከዜድም 0 ኦሪጂን ሶስቱ ላይኖች የተገናኙበት ማለት ነው። እዚህ ጋር አንድ ፖይንት ላውጣና ይሄ ፖይንት ምንድነው ሪፕሬዘንት የሚያደርገው ስንል ኤክስ አለ ከዋይ 0 ከኤክስ 0 መሆኑን ነው። ሶሪ ከዜድ 0 መሆኑን ነው። በአንጻሩ እዚህ ጋርም ሌላ ፖይንት ብናወጣ ለኤክስ 0 ዋይ አለ ዋይ አክሲስ ላይ ስለሆነ ማለት ነው ሁለቱ 0 ይሆናሉ። ዜድም ላይ እንደዚሁ ይሄ ላይ መተን ብናስቀምጥ the coordinate of any point on the z axis ኤክስ እና ዋይ 0 ይሆናሉ ማለት ነው። ስለዚህ እዚህ ጋር ዜድ ይሆናል ማለት ነው። እነዚህ ፖይንቶች እነዚህ ናቸው ከላይ ያያችኋቸው በስሪ ዳይሜንሽናል ስፔስ ላይ ሲቀመጡ። ቱ ፕሎት የፖይንት ኤክስ ዋይ ዜድ የሚባል ይህም ፖይንት ድሮ ለማድረግ የመጀመሪያ ስታርት ፖይንታችሁ ኦሪጅን መሆን አለበት። ከዛም ሙቭ ኤክስ አክሲስ ከኤክስ የተሰጣችሁ ሙቭ አድርጉ። ዘ ሙቭ ዋይ አክሲስ ኢን ዘ ዳይሬክሽን ኦፍ ዋይ እንደዚሁም ዜድ ሙቭ ያደረገን ወይም በሚሰጠን ዩኒት ልክ እንሄዳለን ማለት ነው ስናስቀምጥ። ለምሳሌ 1 2 3 ቢሆን የተሰጣችሁ ተመልከቱ። ስለዚህ መጀመሪያ 0 0 ላይ ትነሳላችሁ። 1 ወደ ኤክስ 2 ወደ ዋይ 3 ወደ ዜድ ማለት ነው። ፕሌን በተመለከተ እንግዲህ 3 ዳይሜንሽናል ስፔስ ላይ ፕሌን ስንል ሁሉ ጊዜም 2 ዳይሜንሽናል ፕሌን ስንል 2 ዳይሜንሽናል 3 ዳይሜንሽናል በሚሆንበት ጊዜ ስፔስ ነው የሚባለው። ፕሌን ስንል ሁለቱ ፕሌኖች ማለት ነው። ለምሳሌ ኤክስ ዋይ ፕሌን እንላለን እንጂ ኤክስ ዋይ ስፔስ አንልም። ታስታውሱ ከሆነ ኤክስ ዋይ ፕሌን ነው እንጂ ስፔስ አይደለም። 2 ዳይሜንሽናሎች ናቸው። ፕሌን ማለት ጠለል ማለት ነው። the xy plane contain all points with the z coordinate of 0 xy plane የምንለው z 0 ሲሆን ነው ፕሌን ነው የሚባለው በዚህ ጊዜ። yz plane contains all points with x coordinate will be 0 x 0 ሲሆን yz plane እንላለን። the xz plane የምንለው ደግሞ y 0 ሲሆን ማለት ነው። ፕሌን 2 ዳይሜንሽናል ነው ብያችኋለሁ። ስለዚህ በዚህ መልኩ ነው 2 ዳይሜንሽን ነው የግድ ነው ፕሌኑን ለማውጣት። ኤክስ ዋይ ከሆነ ዜድ 0 ነው፣ ዋይ ዜድ ከሆነ ኤክስ 0 ነው፣ ኤክስ ዜድ ከሆነ ዋይ 0 ነው ማለት ነው። ስለዚህ ፕሌን 3 ዳይሜንሽናል አይሆንም። 3 ዳይሜንሽናል ስፔስ ስለሆነ ማለት ነው። ይህንን ማየት ትችላላችሁ ከታች how to plot ፖይንቱን ፕሎት ለማድረግ እንዴት እንሄዳለን። ዋይ ዩኒት ወደ ዋይ እንደዚሁም ኤክስ ዩኒት ወደ ኤክስ ከሄድን በኋላ ዜድ ዩኒት ደግሞ ወደ ዜድ አክሲስ እንሄዳለን ማለት ነው። እስኪ ምሳሌ እንመልከት። locate the point P134 in space using the reference axis XYZ ሎኬት ማሳየት ነው። አሁን እዚህ ጋር ለማሳየት ቅድም እንዳልኳችሁ 3 ዳይሜንሽናሉን በዚህ መልኩ ታስቀምጣላችሁ። አንዱ ለአንዱ ፐርፐንዲኩላር ነው። ይሄንን ዜድ፣ ይሄንን ዋይ፣ ይሄኛውን ደግሞ ኤክስ። እዚህ ጋር መነሻችን 0 0 ነው። 0 0 ማለት ነው ወይም ኦሪጂን። አንድ ዩኒት አሁን በዚህ መልኩ ሲቀመጥ የመጀመሪያው ኤክስ፣ ሁለተኛው ዋይ፣ ሶስተኛው ዜድ ነው። ስለዚህ ኤክስ አንድ ዩኒት ለምሳሌ ይሄ የኤክስ ዋጋ ሌት ሳይ 1 ቢሆን ወደ ዋይ ደግሞ
ይሄ 1 2 3 ማለት ነው። ወደ ዜድ 4 ዩኒት 1 2 3 4 የተለያዩ እንትኖችን ልጠቀም። ዋይ ስንት ነው ብሎኛል? 3 ዩኒት ነው። 3 ዩኒት ያህል ወደዚህ እመጣለሁ። 3 ዩኒት ይሄው እዚህ ጋር በቢጫ ያስቀመጥኩት ይሄ ዋይ ነው። እዚህ ጋር ይሄኛው ፖይንት ወይ በሰማያዊ ምልክት ያደረኩበት ደግሞ ኤክስ ነው። 1 ዩኒት ማለት ነው። ከዛ 4 ዩኒት ወደ ዜድ 4 ዩኒት ወደ ዜድ ወደ ላይ መውጣት ነው። ይሄው ፐርፐንዲኩላር 4 ይሄው 4። ስለዚህ ፖይንቱ እዚህ ጋር ነው ያለው ማለት ነው። ይሄ ፖይንት 1 3 4 ነው ማለት ነው። 1 3 4 ሪፕሬዘንት ያደርግልናል። ሪዛልታንቱን ከኦሪጂኑ ያለውን ዲስታንስ አስቀምጡ ብትባሉ ደግሞ ከየት እስከ የት ያለው ይሆናል ማለት ነው። ከኦሪጂኑ ይሄን ፖይንት ማሳየት ነው። ቬክተሩ ይሄ ነው ማለት ነው። ስለዚህ ሎኬት ዘ ፖይንት ስፔስ ዩዚንግ ሪፈረንስ አክሲስ። ሪፈረንሳችን ከሪፈረንስ አክሲሳችን ይሄው 1 3 4 1 ዩኒት ወደ ኤክስ 3 ዩኒት ወደ ዋይ 4 ዩኒት ወደ ዜድ ማለት ይሄ ነው። ስለዚህ ቬክተሩ ይሄ በቢጫ ደመቅ ያደረኩት ነው ማለት ነው። ሪዛልታንት ቬክተር ፖዚሽኑ የቬክተሩን ፖዚሽን የሚያሳየን ይሄኛው ነው ማለት ነው፣ ከኦሪጂኑ ያለውን ርቀት። እሺ ሌላ ኤክሰርሳይዝ ነው። ሎኬት ኢች ኦፍ ዘ ፎሎዊንግ ፖይንትስ ኢን ስፔስ ዩዚንግ ሪፈረንስ አክሲስ። ልክ እስካሁን እንዳደረኩት እንሰራለን ማለት ነው። ከዛ በፊት ግን አንድ ነገር እዚህ ጋር ላስታውሳችሁ፣ ምክንያቱም ኔጌቲቭ ቁጥሮች ስላሉ ማለት ነው። ኤክስ ዋይ ፕሌን ላይ ታስታውሱ ከሆነ ወይም ቱ ዳይሜንሽናል ላይ ኤክስ ዋይ ላይ ፖዘቲቭ ከሆነ ለምሳሌ ይሄ 2 ይሄኛው 2 ቢሆን ሁለቱም ፖዘቲቭ ናቸው። ስለዚህ ቬክተር ፖይንታችን እዚህ አካባቢ ነው የሚሆነው። ነገር ግን ኔጌቲቭ ቢሆን ከሁለት አንዳቸው ኔጌቲቭ ቢሆን ለምሳሌ ዋይ ኔጌቲቭ 1 ቢሆን ኔጌቲቭ 1 2 የት ነው ያለው? ኔጌቲቭ ዋይ አክሲስ ወደ ኔጌቲቭ ዋይ ፕሌን ላይ ኔጌቲቭ ኤክስ ዋይ ፕሌን ላይ ወደ ታች ነው ያለው ማለት ነው አይደለ? በዚህ አቀማመጥ ምንድነው ያደረኩት? ይሄን ቱ ዳይሜንሽናል የነበረውን ቱ ዳይሜንሽናልነቱን አልለቀቀም፣ ግን ኤክስቴንድ ነው ያደረኩት። ዋይ ወደ ኔጌቲቭ ኤክስንም ወደ ኔጌቲቭ፣ ይሄኛው ኔጌቲቭ ኤክስ ነው ሪፕሬዘንት የሚያደርገው፣ ይሄኛው ኔጌቲቭ ዋይ ነው። ስለዚህ እያንዳንዱ ፖይንቶች እነዚህ እናስቀምጣቸው እስኪ። መጀመሪያ ፕሌኑን በትክክል ቀጥ አድርጋችሁ አስቀምጡ። ፕሌኑን እንደዚህ አድርገን እናስቀምጥ። 2 ዩኒት ወደ ኤክስ፣ ይሄኛው ኤክስ ነው፣ ይሄንን ዋይ፣ ይሄን ዜድ። እሺ 2 ዩኒት ወደ ዜድ፣ ይሄው 2 ሶሪ ወደ ኤክስ፣ 1 ዩኒት ወደ ዋይ፣ 1 ዩኒት፣ ዜድ ደግሞ 2 ዩኒት ነው። እነዚህን ፖይንቶች ማገናኘት ነው። 2 1 ይሄኛው 2 ነው። ከዛ እስከ 2 ድረስ ኤክስቴንድ ማድረግ ነው። ይሄንን ይመስላል። ሎኬት አድርጉ ነው የሚለን። በዚህ መልኩ 2 ከኤክስ 1 ዩኒት ወደ ዋይ እና 2 ዩኒት ወደ ዜድ ይሄንን ይመስላል። ሌላው የቢ የኤክስ ዋጋ ኔጌቲቭ ነው እንደምትመለከቱት። ስለዚህ ኤክስን ኤክስቴንድ ታደርጉታላችሁ ወደ ውጭ። በዚህ መልኩ ወደዚህ ኤክስቴንድ ታደርጉትና ኔጌቲቭ 3 እዚህ አካባቢ ላይ ታስቀምጣላችሁ። የፖዚቲቭ ለምሳሌ 3 እዚህ ጋር ከሆነ ተቃራኒው ወደዛ ነው የሚሆነው ማለት ነው። ሌላውም በዛው በተመሳሳይ ስቴፕ ነው የምትሰሩት። ይሄ 5ን ወደ ዋይ፣ ሁለተኛው 5 ወደ ዋይ ማለት ይሄው 5 ዩኒት ዋይ ማለት ይሄ ነው። ስለዚህ
እዚህ ጋር ሁለቱ የሚገናኙበትን አውቀናል። ከዛ 4 ዩኒት ደግሞ ወደ ዜድ ነው ብሏል። 4 ዩኒት ወደ ዜድ ወደ ላይ 4 ኤክስቴንድ። ስለዚህ ይቺ ፖይንት -3 5 4 ነው ማለት ነው። እሺ እንዴት አድርገን ቬክተሩን እናገኘዋለን? ከዚህ ከኦሪጂኑ ይሄን ፖይንት ማገናኘት ነው። ይሄው ቬክተሩን ሎኬት አደረግን ማለት ነው። -3 5 እና 4 ማለት ይሄ ነው። ሌላው ዋይ ኔጌቲቭ ሲሆን እንግዲህ ኔጌቲቫቸው በፖዚቲቫቸው ተቃራኒ ነው ሁልጊዜም ስታስቀምጡ ማለት ነው። እሺ ይሄ ኤክስ ነው፣ ይሄ ዋይ ነው። ስለዚህ ዋይ ወደዚህ ኔጌቲቭ ወደዚህ ነው ማለት ነው። ይሄንን ኤክስቴንድ ማድረግ ነው ያለባችሁ። ወደ ዜድ ስንት ነው? 3 ነው ብሎኛል። ወደ ኤክስ ዩኒት 2 ነው። ይሄ ኤክስ ነው፣ ይሄ ፖዚቲቭ ዋይ ነው። ወደዚህ ኔጌቲቭ ዋይ አለ። ዜድ -2 ማለት እዚህ ቦታ ላይ -2 የፖዚቲቭ 2 ተቃራኒ ማለት ነው። -2 ናው 2 ዩኒት ወደ ኤክስ ትሄዳላችሁ። ከዛ የማገናኘት ነው። ኤክስ እና ዋይ የሚቆራረጡበትን ፖይንት እዚህ ጋር አግኝቼዋለሁ። ፐርፐንዲኩላር አድርጋችሁ ነው የምትስሉት። ላይኑ አንዱ ላይን ለአንዱ ፓራላል መሆኑን እርግጠኛ መሆን አለባችሁ። ከዛ 3 ዩኒት ወደ ላይ ነው የምትወጡት። ከሚገናኙበት ላይ 3 ዩኒት ያህል ወደ ላይ ትወጣላችሁ ማለት ነው። ስለዚህ ፖይንቱ ይሄው እዚህ ጋር ከኤክስ 2 ከዋይ -2 ከዜድ 3 ማለት ይሄ ነው። ከኦሪጂኑ ጋር በዚህ መልኩ ታገናኙታላችሁ ማለት ነው። ይሄ ዋይ ነው፣ ይሄ ኤክስ ነው፣ ይሄ ዜድ ነው። ስለዚህ ኔጌቲቭ ዋይ እና ኔጌቲቭ ዜድን ኤክስቴንድ፣ ኔጌቲቭ ዜድ ወደ ታች ነው ኤክስቴንድ የምታደርጉት። ይሄው ኔጌቲቭ ዋይ ደግሞ ወደዚህ በሌፍት ሳይድ ማለት ነው። ይሄ ኔጌቲቭ ዋይ፣ ይሄ ኔጌቲቭ ዜድ ነው። እሺ ከኤክስ 2 ዩኒት ብሏል። ይሄው 2 ዩኒት ወደ ዋይ -1/2 ነው። -1/2 ይሄው አካባቢ ላይ ነው። -1/2 0.5 ላድርገው፣ -0.5። ስለዚህ የሁለቱ መገናኛ ፖይንት እዚህ ጋር ነው ያለው። ከዛ በኋላ -4 ወደ ታች። ስለዚህ በዚህ መልኩ ፖይንት ኤስን ሎኬት እናደርጋለን ማለት ነው። በዚህ መልኩ ሎኬት እናደርጋለን። ሌላው የኢ ዜድ ኔጌቲቭ ዜድ አክሲስ ላይ ነው ያለው። ኤክስ ዋይ ዜድ 0 ናቸው። ስለዚህ ይሄ ኤክስ ነው፣ ይሄ ዋይ ነው። ይሄ ፖዚቲቭ ዜድ አክሲስ ከሆነ ኔጌቲቭ ዜድ ወደ ታች ኤክስቴንድ በማድረግ ነው የምታገኙት። ለምሳሌ -4 እዚህ ጋር -4 ቢሆን ፖይንቱን እዚሁ ላይ ነው የምትተውት። ሌሎቹ ዜሮ ስለሆኑ the coordinate of the point at z axis ይሆናል ማለት ነው። እዚህ ጋር y axis ላይ ኔጌቲቭ ነው። ይሄ ፖዚቲቭ y፣ ፖዚቲቭ x፣ ፖዚቲቭ z። ስለዚህ ኔጌቲቭ yን ለማግኘት ይህንን ኤክስቴንድ ማድረግ ነው ወደ ኋላ። ስለዚህ -4 ማለት ይሄ ፖይንት y -4 0 ማለት ነው። ይሄ ፖይንት 0 0 -4 ማለት ነው። በዚህ መልኩ ፖይንቶችን ሎኬት ታደርጋላችሁ።
እዚህ ጋር ማስተዋል ያለባችሁ ነገር አንደኛው ላይን ለሌላኛው ፐርፐንዲኩላሩ። ሌላው ቬክተር ኢን ስፔስ የሚል ነው። ኢን ማቴማቲክስ ኤንድ ፊዚክስ ቬክተር ወይም ቬክተር ስፔስ ማለት ኦልሶ ኮልዳስ ሊኒየር ስፔስ ይባላል። ቬክተር ስፔስ ማለት ሊኒየር ስፔስ ነው ወይም ሊኒየር የሆነ ላይን ነው ማለት ነው። ኢዝ ዘ ሴት ኦፍ ዊዝ ኤለመንት ኦፍን ኮልድ ቬክተርስ ካን ቢ አድድ ቱጌዘር ኦን ኤንድ መልቲፕላይድ ባይ ነምበር ኮልድ ስካለር። ከላይ የሰራነው ምሳሌ አስተውሉ ወይም ወደኋላ መለስ ብላችሁ ተመልከቱ። ለምሳሌ አንድ ፖይንት አንድ ዩኒት፣ ሁለት ዩኒት፣ ሶስት ዩኒት ወደ ኤክስ፣ ወደ ሁለት ዩኒት ወደ ዋይ፣ ሶስት ዩኒት ወደ ዜድ ቢሆን ይህንን ፖይንት ስናስቀምጥ ከላይ ታስታውሱ ከሆነ አንድ ዩኒት ወደ ኤክስ መጣን። እሺ፣ ሁለት ዩኒት ወደ ዋይ። ይሄ ሪፕሬዘንት የሚያደርገው ይችን ፖይንት ነው፣ አንድ እና ሁለት ማለት ነው። ከዛ ሶስት ዩኒት ወደ ላይ ወደ ዜድ እንወጣና ይሄን ፖይንት ካገኘን በኋላ ከኦሪጂኑ ድሮው እናደርጋለን አይደለ? ከላይ ስናስቀምጥ ዛት ሚንስ ሪዛልታንቱን እያስቀመጥን ነው ማለት ነው። ሪዛልታንት ወይም ሰሙን ነው ወይም ቬክተር ስፔሱን ነው እያስቀመጥን የነበረው ማለት ነው። ይሄ በሰማያዊ እዚህ ጋር ጎላ አድርጌ ያስቀመጥኩት ቬክተር ስፔስ ይባላል። ቬክተር ስፔስ ይባላል። እንዴት ነው ያገኘሁት? ቬክተር ስፔስ ሌትስ ሴይ ይሄንን ፖይንት ፒ ብለው ከላይ ያለውን ዘን ዘ ቬክተር ኦፒ ካን ቢ ኤክስፕረስ the vector OP can be expressed as the sum of three components የሶስቱ ድምር ነው ማለት ነው። ይህ ማለት አንድ ወደ ኤክስ፣ ሁለት ወደ ዋይ፣ ሶስት ወደ ዜድ እነዚህን ደምረን ያገኘ ነው አይደለም? እንደዚሁ አይደለም። ይሄ ፖይንት የመጣው እንደዚሁ ዝም ብለን አስምረን አይደለም። የሶስቱ ድምር ነው፣ ሰም አፕ ነው። of three component in the direction of x, y and z axis ማለት ነው። ስለዚህ ኦፒን ምን ብለን እናስቀምጠዋለን? ኦፒ ኤክስ ኢን ዘ አይ ፕላስ ዋይ ኢን ዘ ጄ ፕላስ ዜድ ኢን ዘ ኬ ዛት ሚንስ ስታንዳርድ ፎርም። ልክ ከዚህ ቀደም እንደምታውቁት ቱ ዳይሜንሽናልም ላይ አይ እና ጄ አለ፣ ወይም በባለፈ የተማራችሁት ፕሮዳክት ላይ አይ ጄ ሪፕሬዘንት የሚያደርገው አይ ቱዋርድስ ኤክስ አክሲስ ዳይሬክሽኑን ነው ማለት ነው። ጄ ሪፕሬዘንት የሚያደርገው ቱዋርድስ ዋይ አክሲስ ነው። ስለዚህ ወደ ዋይ አክሲስ መሄዳችንን ወይም ዳይሬክሽኑ የሚያሳየን ዋይ መሆኑን ነው። እዚህም ያደረግነው እንደዛው ነው። ይሄ ዋይ ነው፣ ይሄኛው ኤክስ ነው፣ ይሄ ዜድ ነው፣ ወደ ላይ የወጣ ነው። ወደ ኤክስ መሆኑን ለማሳየት አይ፣ ወደ ዋይ መሆኑን ደግሞ ጄ፣ ወደ ዜድ ኬ ነው። ይሄ ስታንዳርድ ዩኒት ቬክተር ተብሎ ይጠራል። እዚህ ጋር የምትመለከቱት እሺ፣ ስታንዳርድ ዩኒት ቬክተር ወይም ሰም አፕ ወይም ቬክተር ኢን ስፔስ ነው አልን ማለት ነው። ቬክተር ኢን ስፔስ ኦር ስታንዳርድ ዩኒት ቬክተር። አይ ምንድን ነው ሪፕሬዘንት የሚያደርገው እዚህ ጋር ስንል አይ ኦንሊ ኤክስ አክሲስ መሆኑን ነው አይደለም? ከላይ ልክ ዘ ኮኦርዲኔት ኦፍ ዘ ፖይንት አት ኤክስ አክሲስ። ጄ ሪፕሬዘንት የሚያደርገው ዘ ኮኦርዲኔት ኦፍ ዘ ፖይንት አት ዋይ አክሲስ or one unit towards y and one unit towards x ማለት ነው። and k represent የሚያደርገው the coordinate of the point at z axis። ይህ ስታንዳርድ ዩኒት ቬክተር in the direction of positive x and y እንዲሁም z axis መሆኑን ያሳየናል። ከታች አንድ ቦክስ ነገር አለ፣ እሱን እዚህ ጋር በትክክል ላሳያችሁ። መጀመሪያ ይሄንን ላስቀምጥ፣ ስሪ ዳይሜንሽናሉ ስፔሱን በዚህ መልኩ። ይሄ ምንድነው አልኳችሁ? ዜድ ነው። ይሄ ዋይ ነው። ይሄኛው ደግሞ ኤክስ ነው አለ። እሺ፣ ይሄ ከሆነ ይሄ የሚያሳየው ኬ ማለት in the direction of ዜድ ነው። እዚህ ጋር ደግሞ ዋይ or ጄ ነው in the direction of ዋይ ማለት ነው። እዚህ ጋር የሚያሳየን ደግሞ አይ ነው in the direction of ኤክስ፣ ወደ ኤክስ መሆኑን ያሳየናል። ይህንን አስቀመጥን። ስለዚህ ዳይሬክሽኑ አይ ጄ ኬ ዩኒት ናቸው። that means k only in the z ማለት ነው። ወይም I only in the x and j only in the y ዳይሬክሽኑ ነው ሪፕሬዘንት የሚያደርገው። ጥሩ። አሁን
ኤክስ አይ ፕላስ ዋይ ጄ ፕላስ ዜድ ኬ የሚለውን ነው ማሳየት የፈለኩት እዚህ ጋር። ሲምፕል ነው። ይሄ ኤክስ እንደሆነ ተግባብተናል። ሌትስ ሴይ ይሄ ዋይ ነው፣ ወደ ዋይ ነው አይደል እየሄድኩ ያለሁት። ይሄኛው ደግሞ ወደዚህ ያለውን ኤክስ ነው፣ ወደ ኤክስ ነው የመጣሁት፣ ወደ ኤክስ ዳይሬክሽን። ሁለቱ ፖይንቶች ሚት አደረጉ እዚህ ጋር። አሁን ወደ ማን ይቀረኛል? ወደ ዜድ። ይሄኛው ቋሚው ሪፕሬዘንት የሚያደርገው ዜድ ነው። አሁን ዋይ ኢን ዘ ጄ ኤክስ ኢን ዘ አይ አይደለ? ኤክስ ወዲህ ነው ወደ ፖዚቲቭ አይ፣ ወደ አይ ዳይሬክሽን ነው። ይሄው ወደዚህ ማለት አይ ዳይሬክሽን ነው። ይሄኛው ደግሞ ወደዚህ ጄ ዳይሬክሽን ነው። ወደ ላይ የወጣሁት የዜድ ደግሞ ኬ ዳይሬክሽን ነው። ጥሩ። አሁን ኦፒ ነው አይደለም የሚለኝ? ኦፒ ኦፒ ማለት ሌትስ ሴይ ይሄንን ኤክስ ዋይ ዜድ ናት። ኦፒ ማለት ኦ ኦሪጂን ማለት ነው። ፒ አፕ ቱ ፒ እስከ ፒ ድረስ ያለው ላይን ማለት ነው። ይሄ በቢጫ ያሰመርኩት መስመር ቬክተር ኢን ስፔስ ይባላል። ቬክተር ኢን ስፔስ ኦር ሲምፕሊ ሊኒየር ስፔስ ያልነው ለዛ ነው። ሊኒየር ስፔስ ቬክተር ኢን ስፔስ በቢጫ ያስቀመጥኩት ማለት ነው። ዛት ሚንስ ኦፒ። ይሄ ቬክተር እዚህ ጋር ያለው ቢጫው የሚያሳየን ኦፒውን ነው ማለት ነው። ኦፒው እንዴት ተገኘ? ኤክስ ዩኒት ወደ አይ ዳይሬክሽን፣ ዋይ ዩኒት ወደ ጄ፣ ዜድ ዩኒት ደግሞ ወደ ኬ በመሄድ ኦፒን አገኘ። ይሄ ቬክተር ኢን ስፔስ ይባላል። ኢን ዘ ኢኒሻል ፖይንት ኦፍ ዘ ቬክተር ኢን ስፔስ አት ዘ ኦሪጂን፣ ኢኒሻላችን ምን ላይ ነው? ኦሪጂን ነው። ኤንድ ኢትስ ተርሚናል ፖይንት ኦር ሄድ አት 4 ዩኒት ወደ ኤክስ፣ 6 ዩኒት ወደ ዋይ እና 5 ዩኒት ወደ ዜድ። show the vector using coordinate system and identify its 3 perpendicular components in the direction of 3 axes። በሶስት አክሲሶች ማሳየት ነው። ቀላል ነው። ይህን ኦ ካል ነው፣ ይህንም ፖይንት ፒ ነው። ስለዚህ የምናሳየው ኦፒን ነው ማለት ነው። ኦፒን ማሳየት ነው። የምንጠቀማቸውን እዚህ ጋር አይዴንቲፋይ አድርጎልናል። ተርሚናል ፖይንት ኦር ሄድ ሾው ዘ ቬክተር ዩዚንግ ኮኦርዲኔት ሲስተም፣ በኮኦርዲኔት ሲስተም አሳዩ። ኤንድ አይዴንቲፋይ 3 ፐርፐንዲኩላር ኮምፖነንትስ ነው የሚለው። ስለዚህ ከላይ ያየናቸው ነገሮች ስለሆኑ ቀላል ነው ማለት ነው። መጀመሪያ ይህንን ስፔስ ይሄ ወደ ዋይ፣ ይህንን ወደ ኤክስ፣ ይህንን ወደ ዜድ፣ ይህንን አስቀምጡ መጀመሪያ። ይህን ካስቀመጥም በኋላ ያው ዳይሬክሽኑን ኤክስፕረስ ማድረግ ይቻላል። ይሄኛው ወደ ኬ ነው፣ ኬን ነው የሚያሳየን። ይሄኛው ጄን ነው፣ ይሄኛውን አይ። እሺ አሁን 4 ዩኒት ወደ ዜድ፣ የመጀመሪያው ዩኒት 4 ነው። 4 ሌትስ ሴይ 4፣ ከዛ 6 ወደ ዋይ ነው፣ 5 ደግሞ ወደ ዜድ ነው። እነዚህን 5 ማለት ይሄ ፖይንት ነው። በፐርፐንዲኩላር ላይን ነው እነዚህን የምናገናኛቸው። 6 ዩኒት ያህል ወደ የት ሄዳለሁ? ወደ ዋይ። ይሄው 6 ዩኒት ወደ ዋይ ሄድኩ፣ ይህም ፖይንት አገኘሁ። ከዛ 4 ዩኒት ወደ ኤክስ እመጣለሁ። 4 ዩኒት በነገራችን ላይ እዚህ ጋር 4 በጣም ያነሰ፣ 6 ደግሞ በጣም ይበዛ እንዳይመስላችሁ። አቀማመጥ ፖዚሽኑ ያነሰ የሚያስመስለው እንጂ ተመሳሳይ ናቸው። ከዛ 5 ዩኒት ወደ ላይ ትወጣላችሁ። አሁን ምንድነው እዚህ ጋር ስንል 6 ዩኒት ወደ ጄ ነው አይደል ሄደው፣ 6 ዩኒት ወደ ጄ፣ 4 ዩኒት ወደ አይ፣ 5 ዩኒት ደግሞ ወደ ኬ ነው። ይህንን ፖይንት ያገኘ ነው ያ ነው። አሁን ፖይንት ኦፒ ማለት ፍሮም ኦሪጂን ቱ ወይም ቬክተር ስፔሱ ይሄን ነው የምናሳየው እዚህ ላይ ማለት ነው። ጥያቄው ኮኦርዲኔት ሲስተሙን አስቀምጡ ነው።
ኮኦርዲኔቱን ለማስቀመጥ እንግዲህ እስኪ መጀመሪያ ማን አለ ኤክስ 4 ሌሎቹ 0 0 ይሆናሉ ማለት ነው። ኮማ ወደ ዋይ ያለውን ስናስቀምጥ ኤክስ 0 ይሆንና ይሄ 6 ይሄ 0 ማለት ነው። የመጨረሻ በዜድ ላይ 0 0 5 ይሄ ማለት ነው። ኦር ሲምፕሊ ኦፒ ማለት 4 ኢን ዘ አይ ፕላስ 6 ኢን ዘ ጄ ይሄው እዚህ ጋር የሰራኋቸው 5k ፕላስ 5 ኢን ዘ ኬ ይሄ ማለት ነው። በኮኦርዲኔት ሲቀመጥ ይሄ ማለት ነው። ኦፒ ቬክተር ስፔሱ ደግሞ ይሄ ይመስላል ማለት ነው። ይኸውላችሁ ከላይ ተቀምጦላችኋል። በጥቁር የተቀመጠው ቬክተር ስፔሱ ነው ከኦ እስከ ፒ ድረስ ያለው ማለት ነው። 4 ዩኒት ከኤክስ 6 ዩኒት ወደ ዋይ 5 ዩኒት ደግሞ ወደ ዜድ ተቀምጧል። ይሄ ነው። ጥያቄዎቹ እነዚህ ናቸው። 4 0 0 ለምንድን ነው ሌላውን 0 0 ያደረኩት እዚህ ጋር? ይችን ፖይንት ለማግኘት እዚህ ጋር ኤክስ እና ዜድ እና ዋይ 0 ናቸው። ይሄኛውን ፖይንት ለማግኘት ደግሞ ዋይ 6 ዩኒት ስሄድ ዜድ እና ኤክስ 0 ነው። ይሄን ፖይንት ለማግኘት ደግሞ 5 ዩኒት ኦር ሲምፕሊ ይሄኛው እዚህ ጋር 5 ዩኒት ለመውጣት ኤክስ እና ዋይ 0 ናቸው። ለዛ ነው። ስለዚህ የሶስቱ ድምር ከሶስቱም ከዜሮ የተለየ ነው። እዚህ ጋር እንደምትመለከቱት 4 ዩኒት ወደ ኤክስ 6 ዩኒት ወደ ዋይ 5 ዩኒት ወደ ዜድ አድርገን በዚህ መልኩ እናስቀምጣለን። ሌላው ማግኒቲዩድ ልክ 2 ዳይሜንሽን ላይ እንደምታውቁት ነው። አዲስ ነገር የለውም። እዚህ ላይ ያው አንድ ነገር ነው የሚጨምረው። Magnitude of vector represent it is the length of side calculated taking the square root of the sum of the square root of this component ነው። 2 dimensional በሚሆንበት ጊዜ let's say ቬክተራችን AB ቢሆን the magnitude is calculated as magnitude of is equal to a square plus b square ነው። 2 dimensional ቬክተር ሲሆን ማለት ነው። 3 dimensional ቬክተር ሲሆን ያው ቬክተራችን ABC ይሆናል። then the magnitude is calculated as a square plus b square plus c square ይሆናል ማለት ነው። ምንም ማግኒቲዩድ አዲስ ነገር የለውም። ለምሳሌ if the initial point of vector space as the origin of the coordinate space and the terminal point 3 2 2 then find the magnitude of vector OP ነው የሚለው። ማግኒቲዩዱ ምን ያህል ይመጣል? እንትኑን መሳል አይጠበቅብንም። በእርግጥ ማግኒቲዩዱን ለማግኘት ማግኒቲዩዱ የዚህን ቬክተር ማግኒቲዩድ OP is equal to OP ቬክተር ኦፒውን ለማግኘት ራዲካል 3 ስኩዌር ፕላስ 2 ስኩዌር ፕላስ 2 ስኩዌር ነው። ምንም አዲስ እንትን የለውም። ይህ ማለት 9 4 እና 4 8 ራዲካል 16 አይደለም። 9 ስኩዌር ሲደመር 8 ራዲካል 17 ነው። ራዲካል 17 ማግኒቲዩዱ ራዲካል 17 የቱ ነው ብትባሉ 3 ዩኒት ወደ ኤክስ ወደዚህ ጋር 3 ዩኒት ወደ ኤክስ እሺ 2 ዩኒት ደግሞ ወዴት ነው? ወደ ዋይ 2 ወደ ዋይ ይሄው እዚህ ጋር 2 ወደ ዜድ ስለዚህ 3 ወደ 2 ዩኒት ወደ ዋይ ትመጣላችሁ 3 ዩኒት ወደ አካባቢ የዚህ ቬክተር ማግኒቲዩድ ነው አሁን የተጠየቀው። ራዲካል 17 ይመጣለን የዚህ ቬክተር ማግኒቲዩድ ነው ማለት ነው። እዚህ መሃል ላይ ያለችው አላት። ይሄ ፖይንታችን 3 2 2 ነው። 3 2 2 ጥያቄው ይሄ 2 ዳይሜንሽን ላይ እንደምታውቁት if the initial point of view is the origin and the terminal point at በሚሆንበት ጊዜ መነሻችን ምን ከሆነ ነው? ይሄ ኦሪጂን ከሆነ ማለት ነው። ኦሪጂን ከሆነ ምናልባት ስፔስ ላይ ከኦሪጂን ውጭ ለምሳሌ ሌት ኢኒሻል ፖይንታችን u ቢሆን at x1 y1 z1 ልክ x1 y1 እንዳልነው ማለት ነው።
ቱ ዳይሜንሽናል ላይ መዳረሻችን ደግሞ x2 y2 z2 ቢሆን የዚህ ማግኒቲዩድ ቬክተር u x2 ማይነስ x1 x2 ማለት ተርሚናል ፖይንት ነው። ከተርሚናል ፖይንቱ ኢኒሻል ፖይንቱን እየቀነሳችሁ ነው ስኩዌር የምታደርጉት ማለት ነው። ለምሳሌ መነሻችን ለምሳሌ እዚህ ቬክተሮች ልስጥ እስኪ ኢኒሻል ቬክተራችን 3 2 2 ላድርገው ልክ ከላይ ያየን ይሄ ኢኒሻል ሌትስ ሴይ ፒ እና ፋይናላችን ደግሞ ወይም ተርሚናል ቬክተሩ 6 5 4 ቢሆን 6 5 4 ላይ ቢሆን ተርሚናሉ ስለዚህ የዚህን ቬክተር ማግኒቲዩድ እንግዲህ ቬክተሩ አንድ ነው ቬክተሩ ኢኒሻሉ 3 2 2 ፋይናል ተርሚናል ፖይንታችን 6 5 4 ይሆናል። የዚህ ማግኒቲዩድ ኦፍ ቬክተሩን ለማግኘት ምንድነው የምናደርገው? መጀመሪያ ማግኒቲዩዱን ከመስራታችን በፊት ቬክተሩን ዲተርማይን ማድረግ አለብን። ቬክተር ማለት ፒኪው ቬክተሩ ማን ነው? ፒኪው ማለት ነው። ፒኪው ማለት ምን ማለት ነው? ፒኪው ማለት ከኪው ላይ ፒን መቀነስ ማለት ነው። ከቬክተር ኪው ላይ ፒን ቀንሱት ማለት ነው። እንዴት? ከእያንዳንዱ ከኤክስ ላይ ኤክስን ማለት ነው። ስለዚህ 6 ሲቀነስ 3 3 5 ሲቀነስ 2 3 4 ሲቀነስ 2 2 ስለዚህ ውጤቱ ምን ይመጣል? እዚህ ጋር ቬክተሩ ስንት ይሆናል ማለት ነው? 3 3 2 ይሆናል ማለት ነው። አሁን የዚህም እዚህ ውስጥ እንገባና በሁለተኛው ፎርሙላ መሰረት 6 ሲቀነስ 2 ስኩዌር ሲደመር 3 ስኩዌር 5 ሲቀነስ 2 ስኩዌር ሲደመር 4 ሲቀነስ 2 ስኩዌር ይህ ማለት ምን ማለት ነው? ራዲካል 3 ስኩዌር ሲደመር 3 ስኩዌር ሲደመር 2 ስኩዌር ማለት ነው። ይህ ማለት ደግሞ ከየት መጡ? 3 3 2 ይሄው እዚህ ጋር ቀንሰናል ወይም በዚህም ማድረግ ይቻላል ማለት ነው። እንደዚህ አድርገን እንድንሰራ ነው ይሄ የሚያስታውሰን። ኤኒዌይስ 2 ዳይሜንሽን ላይ ስለምታውቁት ይሄም ቀላል ነው። እስኪ የመጨረሻ ኤክሰርሳይዝ ነው። ካልኩሌት ዘ ማግኒቲዩድ ኦፍ ኢች ኦፍ ዘ ፎሎዊንግ ቬክተር ማግኒቲዩዱን ፈልጉ። እንግዲህ አንድ ቬክተር ብቻ ከተሰጠን ኦሪጂን ላይ ነው ማለት ነው። ኢኒሻል ፖይንቱ ኦሪጂን ነው ማለት ነው። ስለዚህ ሲምፕሊ የዚህን ቬክተር ማግኒቲዩዱ -1 ስኩዌር ፕላስ 2 ስኩዌር ፕላስ 0 ስኩዌር ስለዚህ ራዲካል 5 ይሆናል ማለት ነው። ቀላል ነው። ቢንም እንደዛው መስራት ነው። 2 ስኩዌር ፕላስ -1 ስኩዌር ፕላስ +1 ስኩዌር ፕላስ -1 ስኩዌር ይሄም ራዲካል 6 ይሆናል። አንድ ሁለተኛ ስኩዌር ይሄንንም ክፍልፋይ መሆኑ ነው እንጂ ተመሳሳይ ነው። አንድ ሁለተኛ ስኩዌር 1/2 ሆል ስኩዌር ፕላስ 3/4 ስኩዌር ሆል ስኩዌር ፕላስ 4/5 ሆል ስኩዌር ይህ ማለት ራዲካል 1/4 ፕላስ 9/16 ፕላስ የ4 የ16 የ25 የጋራቸውን ማውጣት ይጠበቅብናል። የጋራችን እዚህ ጋር የሶስቱን ቁጥር የጋራ 400 ነው። የሶስቱን ቁጥር ሊስት ኮመን መልቲፕል ኤልሲኤም 400 እሺ ለ400 ነው። እዚህ ጋር 100 ሲደመር ለ16 ደግሞ 25 ማለት ነው። እሺ 25 ሲባዛ
በ9 225 ሲደመር 16 ይሄ 16 ነው። 16 ሲባዛ በ16 256 ማለት ነው። 256 ራዲካል። እሺ ከታች 400 ከላይ ያለውን ቁጥር እንደምረው 225 ሲደመር 256 እሺ 1 8 481 581 ማለት ነው። 581 ምናልባት ይሄ ከራዲካል የሚወጣ ከሆነ የታችኛው 20 ሆኖ ይወጣላችኋል። 581 ስለዚህ ከላይ ያለው ቁጥር አይወጣም እንዳለ አስቀምጡት። ራዲካል 581ን ማለት ነው 581 ስለዚህ ምን ይሆናል ማለት ነው? ሪዛልታንቱ ራዲካል 581 ኦቨር 20 ወይም ምናልባት አፕሮክሲሜት የሆነ ቫልዩ 1.2 አካባቢ ይመጣላችኋል የመጨረሻ ማግኒቲዩድ በዚህ በአስርዮሽ ከሰራችሁት ማለት ነው። ሌላው ሁለተኛ ሜክ ዘ 3 ዳይሜንሽናል ከዛ ስክራች ሾዊንግ each of the following vector with initial point as the origin ማሳየት ነው። ሲምፕል ነው። ከላይ በሰራ ነው መሰረት ማለት ነው። እሺ 3 ዩኒት ወደ አይ 1 ዩኒት ወደ ጄ 4 ዩኒት ወደ ኬ አድርገን ኢኒሻል እና ፋይናል ፖይንቱን ማሳየት ነው። ቬክተር ኢን ስፔስ ማለት ነው። በጣም አሪፍ። የመጀመሪያውን ኤን እንስራ። ይሄ ወደ ዋይ ነው። ይሄ ወደ ኤክስ ነው። ይሄኛው ዜድ ነው። 3 ወደ ኤክስ ብሎኛል። 3 ዩኒት ወደ አይ እንትኑን ላስቀምጠው አይ ጄ ኬ የሚለውን ማለት ነው። ይሄ ወደ ላይ ኬን ነው ሪፕሬዘንት የሚያደርገው። ይሄኛው ደግሞ ጄን ነው። ይሄኛው ደግሞ አይ ነው። እንደዚህ ይቀመጥና 3 ዩኒት ያህል ወደ ኤክስ ከዛ 1 ዩኒት ወደ ጄ 1 ዩኒት ወደ ጄ እዚህ ጋር 1 ከዛ 4 ወደ ኬ ነው የሚለው 4 እነዚህን ፖይንቶች እናገናኛለን። 4 ዩኒት ወደ ኬ ይኸውላችሁ እዚህ ጋር እሺ ሪዛልታንቱ ምን ይሆናል? ይሄ ፖይንት ተርሚናል ፖይንት 31,4 ማለት ነው። ምናልባት እንደዚህ ሲቀመጥ ወደ ኔጌቲቭ ማለት ወደ ኔጌቲቭ ዋይ የገባ እንዳይመስላችሁ። እሺ ኔጌቲቭ ዋይ ላይ አይደለም ያለው። ይሄ 3 ዳይሜንሽናል ስፔስ ጥንቃቄ ያስፈልገዋል። ዋይ ላይ ያለ አይደለም። ሶሪ ወደ ኔጌቲቭ ዋይ ወይም እዚህ ፕሌን ላይ ያለ አይደለም። ራሱ ፕሌን ላይ እዚሁ ፐርፐንዲኩላር ስለሆነ እዚሁ ፕሌን ላይ ያለ ነው። እኛ ስናየው ግን ልክ ኔጌቲቭ ዋይ አክሲስ ላይ የገባ ይመስለናል። ሌላው ይሄኛው ይሄ ፖይንት ዩ ነው። በዚህ መልኩ ኦሪጂናችን 0 0 አድርገን ስናሰምድ አሁን የሚያስፈልገን የቱ ነው? ይሄ ፖይንት ነው። ይሄ ኦዩ ማለት ነው። ኦዩ ማለት ይሄ ነው። ቢ ላይ ኔጌቲቭ 2 ወደ ኤክስ ኔጌቲቭ 2 ወደ ኤክስ ማለት ወደዚህ ነው። ኔጌቲቭ ኤክስ አክሲስ ወደዚህ ኤክስቴንድ ታደርጋላችሁ። ኔጌቲቭ 2 ይሄው። እሺ 4 ወደ ጄ 4 ዩኒት ወደ ዋይ 4 ዩኒት ወደ ዜድ 4 ዩኒት ሶሪ ይሄ ዜድ ነው ዩኒቱ። ዳይሬክሽኑ ዜድ ነው። እሺ ኔጌቲቭ 2 ከኔጌቲቭ 2 4 ወደ ዋይ ይሄው
4 ወደ y -2 ወደ x ይሄን ፖይንት አገኘን። ከዛ 4 ወደ ላይ 4 ይሄ ፖይንት ማን ነው? -2 4 4 ማለት ነው። ስለዚህ ከኦሪጂኑ በዚህ መልኩ እናስቀምጣለን ማለት ነው። ኢኒሻል 0 0 or simply point O ፋይናል ፖይንታችን ደግሞ ይሄ ማን ነው? W ይሆናል ማለት ነው። ይሄ ላይን ሪፕሬዘንት የሚያደርገው OW ማለት ነው። OW for I 4 ዩኒት ወደ I 5 ወደ J 5 ዩኒት J and -K -1 ዩኒት እዚህ ጋር -1 ማለት ነው። ይሄን እስኪ እንዴት አድርገን ነው የምናገናኘው? 5 ወደ J ሄድን ከዛስ -1 ዜድን ለማሳየት እንግዲህ ዳይሬክሽኑን ወደዚህ 1 ዩኒት ወደ ታች ማለት ነው። እዚህ በቢጫ ላሳያችሁ 1 ዩኒት ወደ ታች ከዛ አሁን ይሄ -1 ዩኒት or simply -K ማለት ነው። -K ማለት ይሄ ነው። ይሄኛው 5J ማለት ነው። ይሄኛው 4I ማለት ነው። ወደዚህ ያለው ሳይድ 4I which ፖይንት ማለት ናት። ስለዚህ ሪዛልታንታችን ወይም ሰማችን ይሄ በውስጥ በኩል ያለው ላይን ይሆናል ማለት ነው። ስለዚህ የፖይንት ማን ነው? 4 5 -1 ማለት ነው። 4 5 -1 የመጨረሻው 3 in the J -5 in the K or simply በዚህ ጋር ኔጌቲቭን ማስቀመጥ ይቻላል። ይሄ -5 ማለት ነው። ስለዚህ እዚህ ቦታ ላይ ነው ፕሌን ነው የሚሆነው። በዚህን ጊዜ ፕሌን ነው የሚሆነው። ቬክተሩ ልክ ይሄ ይሆናል ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። ስለተከታተላችሁ አመሰግናለሁ። ቪዲዮውን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው በሌላ ርዕስ እንገናኛለን። ለዛሬ አመሰግናለሁ። ቻው